በጌታ ሰላምታ ሰላም ላችኋለሁ። ሰላም ለእናንተ፣ እግዚአብሔር ይመስገን። ዛሬ ደግሞ የሚበልጥ ኪዳን በሚል ርዕስ ስለ ብሉይ ኪዳንና ስለ አዲስ ኪዳን ልዩነት በደንብ አድርገን እንመለከታለን ማለት ነው። በመዳናችን ዙሪያ የያዝነው እውነት ትክክል መሆኑን ለማረጋገጥ ብቸኛው መንገድ ራሳችንን ለእግዚአብሔር ቃል ማስገዛትና በቅዱሳት መጻሕፍት መመርመር ስለሆነ ቃሉ ያስተማረን ብቻ አጥብቀን በመያዝ ዛሬ ስለ አዲሱ ኪዳን እና ስለ ብሉይ ኪዳን ያለንን ግንዛቤ በመጽሐፍ ቅዱስ ሚዛን የመጨረሻውን ክፍል ምርመራ እናደርጋለን ማለት ነው። ወገኖቼ ይህ ቪዲዮ ከሰው ሀሳብ ይልቅ የመጽሐፍ ቅዱስን እውነት በቀጥታ የምንረዳበት፣ እስከ ዛሬ ደግሞ አስተውላችሁት የማታውቁትን ረቂቅ ምስጢር የሚያሳይ በመሆኑ እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። የምርመራችን ተከታታይ ክፍሎችን አንድ በአንድ ከዚህ በፊት ያሉትን እንድትመለከታቸውና ከዚህም በኋላ አንድ ደግሞ የሐዋርያትን ክሪድ በተመለከተ የምናየው ክፍል ስላለ እሱንም ጨምራችሁ እንድትመለከቱት እንዳያመልጣችሁ፣ አንዱም ክፍል እንዳያመልጣችሁ በቅደም ተከተል ሁሉንም እንድታዩት ተጋብዛችኋል። ተከታታይ ምርመራዎቻችን እጥር ምጥን ብለው የተዘጋጁና ወሳኝ መፈተኛዎች ስለሆኑ ከህይወታችሁ ጥቂት ደቂቃዎችን ከፍላችሁ በመስጠታችሁ ፈጽሞ የማትቆጩበት ይልቅ የምታተርፉበት መርሃ ግብር መሆኑን በእያንዳንዱ ክፍል መጨረሻ ራሳችሁ የምትመሰክሩት ስለሚሆን ያው እንግዲህ አደራ ሳትዘሉ እያንዳንዱን እዩት። በእያንዳንዱ ክፍል መጨረሻም ያው ምስክርነታችሁ እንደምትሰጡ አልጠረጠርም። አዲሱ ኪዳን ማለት እግዚአብሔር የብሉይ ኪዳንን ሕግ በድንጋይ ጽላት ላይ የተጻፈውን ሕግ በተሻለ አመንድመንት ማሻሻያ ወይም በተሻለ ተነሳሽነት እንደገና የሰጠበት ማለት አይደለም። አዲሱ ኪዳን ያለ ሕግ በእምነት የተገለጠ በእግዚአብሔር ጸጋ የሆነ በክርስቶስ ደም የተመሰረተ አዲስ ስምምነት ነው። ስምምነቱ በእምነት የሚሆን ነው። በእምነት የተሰራልንን ነገር መቀበል ነውና አዲስ ኪዳንን ስትመለከቱ ወገኖቼ በክርስቶስ በኩል ራሱን የሰጠውን እግዚአብሔርን ነው የምታዩት። ልክ እንግዲህ ማዕከሉ ደግሞ ሰው ነው። ማዕከል ያደረገው ማንነት ነው፣ ክራይስትን ነው እንጂ የድንጋይ ታብሌቶችን አይደለም። ሉቃስ 22:20 ላይ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው እንዳለው ደሙ በፈሰሰ ጊዜ አዲስን ኪዳን እግዚአብሔር በክርስቶስ አድርጓል እና በክርስቶስ በኩል ራሱን የሰጠውን እግዚአብሔርን ነው የምታዩት በአዲሱ ኪዳን እና የሚበልጥ ኪዳን ነው ወገኖቼ። ይሄ ኪዳን ዛሬ በጣም የሚገርም ነገር ነው ማሳያችሁ። የብሉይ ኪዳንንና የአዲስ ኪዳንን ልዩነት የመጽሐፍ ቅዱስ መዝገበ ቃላት 1972 ዓ.ም የታተመው አታሚው የኢትዮጵያ መጽሐፍ ቅዱስ ማህበር ነውና እንዴት እንደገለጸው በቀጥታ በማንበብ እኔ ማብራራት እንኳን አይጠበቅብኝምና ላሳያችሁ ፈልጋለሁና የሚገርም ነው እንዴት አድርገው እንዳስቀመጡትና ቀጥታ ከመጽሐፍ ቅዱስ እንደዚህ ሲነገር ሲመሰከር እውነቱ ደስ ይላል እና ላነብላችሁ ፈልጋለሁ። ገጽ 102 ላይ ብሉይ ኪዳንን ስለሱ ሲናገር ምን ይላል? ብሉይ ኪዳን አንደኛ እግዚአብሔር ለእስራኤል ሕዝብ በሙሴ አማካይነት የሰጣቸው ቃል ኪዳን ነው ይላል። እንግዲህ ጥቅሶቹን እራሳችሁ በግላችሁ አንድ ባንድ እየገለጣችሁ ተመልከቱ፣ ማስረጃዎች ናቸው። እኔ ግን እዛ መጽሐፍ ላይ የተቀመጠውን እንዳለ ላነበው ፈልጋለሁ። ብሉይ ኪዳን እግዚአብሔር ለእስራኤል ሕዝብ በሙሴ አማካይነት የሰጣቸው ቃል ኪዳን፣ ሕዝቡ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ሲሉ ሙሴ መስዋዕትን ሰውቶ ደሙን በሕዝቡ ላይ በመርጨት ቃል ኪዳኑን አጸና ይላል። ዘጸአት 24ን ተመልከቱ። ቃል ኪዳኑም እንዲፈጸም ትእዛዝ፣ ስርዓትና ፍርድ ተሰጡ። የቃል ኪዳኑ ምልክት 7ኛው ቀን ሆነ ይላል። ይገርም ነው። ይህም ቃል ኪዳን ከመጀመሪያ ጀምሮ ጊዜያዊ መሆኑ ታወቀ። ዘዳግም 18:15 እና ኤርምያስ 31:31 ተመልከቱ። ኤርምያስ 31:31 ምን ይላል? እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር።
ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። እናም ንባባችን ስንቀጥል አዲስ ኪዳንም ስለገባ ብሉይ ኪዳን አሮጌና ውራጅ ተባለ ይላል። ዕብራውያን 8:13ን ስትመለከቱ እንደዛ ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ሙሉን አንበቡት። ቃል ኪዳን የሚለውን ይመልከቱ ይላል። እንግዲህ እዛው መጽሐፍ ላይ እያንዳንዱን ነገር ያው መዝገበ ቃላትም ስለሆነ መጽሐፍ ቅዱሳዊ ማስረጃ በማስቀመጥ ያጣቅሳል ማለት ነው እና ከክርስቶስ በፊት የተጻፉ እስራኤል የተቀበሏቸው በክርስቶስም የጸደቁ ቅዱሳት መጽሐፍት በአንድነት ሲገኙ ብሉይ ኪዳን ይባላሉ ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 14 ላይ ማስረጃውን ማግኘት ትችላላችሁ። አንዳንድ ጊዜ ሙሴ ነቢያት፣ በሌላም ጊዜ የሙሴ ሕግ ነቢያትና መዝሙራት ተብለው ተከፍለዋል ይላል። ይህ እንግዲህ የኢትዮጵያ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ መዝገበ ቃላት በ1972 ዓ.ም ያሳተመው ገጽ 102 ላይ የምታገኙት መጽሐፍ ቅዱሳዊ ትርጉም ነው ማለት ነው። ስለ አዲስ ኪዳን ደግሞ ይህ መዝገበ ቃላት ገጽ 145 ላይ እንዲህ ይላል። የሚገርም ነው። በብሉይ ኪዳን የተተነበየ እንግዲህ ቅድም ኤርምያስ 31:31 ላይ አንብበናል። በብሉይ ኪዳን የተተነበየ ክርስቶስ ደሙን አፍስሶ ያቆመው ቃል ኪዳን ነው ይላል። እንግዲህ ሉቃስ 22 ተመልከቱ። አዲስ ኪዳን ብሉይ ኪዳንን ስለፈጸመ አስረጅቶታል። የሚገርም ነው። በአሮጌው ፈንታ አዲሱ ተተክቷል። ዕብራውያን 8:13 ቅድም ተጠቅሷል። አዲስ ኪዳን በድንጋይ ሳይሆን በልብ፣ በቀለም ሳይሆን በመንፈስ ተጻፈ። የኩነኔ ሳይሆን የጽድቅ አገልግሎት አለው። ለጊዜው ሳይሆን ለዘለዓለም ጸንቶ ይኖራል። አርነትንም ስለሚሰጥ ተቀባዮቹ ወደ ጌታ መልክ ይለወጣሉ። ስለዚህ ክብሩ ከፍ ያለ ነው በማለት ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 4 እስከ 18 ያለውን እንድናነብ ይጋብዘናል። ዕብራውያን 8:13 እንደምትመለከቱት አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ወራጅ የሆነው ሊጠፋ ቀርቧል ይለናል። በሉቃስ 22:20 ላይ ክርስቶስ ምን አለ? ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። አዲስ ኪዳን በክርስቶስ ደም ነው የተመሰረተው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ የእግዚአብሔር ቃል ብሉይ ኪዳን እንደሚሻር ተናግሯል። ብሉይ ኪዳን ጥላ ነው፣ መጋረጃ ነው። ያ የተሻረው በክርስቶስ ነው። ነገር ግን አሁንም ድረስ ክርስቶስን የማናየው ከሆነ ያ መጋረጃ እስከ ዛሬ ድረስ አለ ማለት ነው። እንግዲህ የሙሴ መጽሐፍት በተነበቡ ጊዜ ያ መጋረጃ በልባቸው ይኖራል ብሎ እንግዲህ እዚህ ላይ እንደምታዩት ይናገራል። ግን ወደ ጌታ ኢየሱስ ባየን ጊዜ፣ ዞር ባልን ጊዜ ግን መጋረጃው ይወገዳል። ለምን? ያ በክርስቶስ የተሻረ ስለሆነ ያንን ክርስቶስን በማየታችን እናውቃለን። ያ አይገዛንም። ነገር ግን ክርስቶስን ባናይ ግን በዛ መጋረጃ ተከልለናል ማለት ነው። እንዲሁም ገላትያ ምዕራፍ 4 ቁጥር 16 ላይ ከሕግ በታች ሊኖሩ የሚፈልጉትን ሰዎች ምን ይላቸዋል? ምሳሌ ሲሰጥ አጋርንና ሳራን በንጽጽር በማንሳት እውነታውን ያሳያል ማለት ነው። ሁለቱን ኪዳኖች በእነዚህ በሁለት ሴቶች ምሳሌ ወስዶ ማለት ነው። እናም በክርስቶስ የሚያምን አንድ አማኝ የጨዋይቱ ልጅ ወይም ደግሞ የሳራ ልጅ ወይም ደግሞ የአዲሲቷ ኢየሩሳሌም በሰማይ ያለቿ የሷ ዜጋ እንጂ የባሪያይቷ አይደለም ይለናል። የሞት አገልግሎት አገልጋይ አይደለንም፣ ወራሾች ነን እያለ ይናገራል። እንግዲህ ተመልከቱት፣ አንብቡት በደንብ። የሚገርማችሁ ይህ የመጽሐፍ ቅዱስ መዝገበ ቃላት በገጽ 80 ላይ ስለ እግዚአብሔር ቃል ኪዳኖች በግልጽ አስቀምጦልናልና በጣም ነው የገረመኝና ላጋራችሁ ወደድኩ።
እግዚአብሔር ለአዳም ቃል ኪዳን ገብቶለት ነበረ። እንግዲህ ዘፍጥረት ምዕራፍ 2ን ማንበብ ነው። ተቀባዮቹ አዳምና ሔዋን ሲሆኑ የኪዳኑ ምልክት ደግሞ መልካምንና ክፉን የሚያሳውቅ ዛፍ ነበረ። ተስፋው ሕይወት የሚል ነበረ። የተስፋው ምልክት ደግሞ የሕይወት ዛፍ ነው፣ የተስፋው ምልክት። ከዛ በኋላ ደግሞ ለኖህ እግዚአብሔር ቃል ኪዳን ገብቶ ነበረ እና ተቀባዮቹ ደግሞ ያው የዓለም ሕዝብ በሙሉ ነበረ። የዓለም ሕዝብ ሁሉ የመጣው ከነሱ ነው። 8 ነፍስ ብቻ አይደለ የተረፈው ከጥፋት በኋላ ያ እና ተስፋው በምድር መኖር ያው መዝራትና ማጨድ ይቀጥላል ተብሎ ተስፋ ተሰጥቷቸው ነበር። በምድር መኖር እና ቀስተ ደመና ነበረ። ከዛ በኋላ ደግሞ እግዚአብሔር ለአብርሃም ቃል ገብቶለት ነበር። ተቀባዮችም አብርሃምና ዘሩ፣ የመቀበላቸው ደግሞ ምልክቱ ግርዘት ነው። ተስፋው ደግሞ የአሕዛብ በረከት እና የከነዓን ምድር የሚሉት ናቸው። እግዚአብሔር ለሙሴ ቃል ኪዳን ሰጥቶት ነበረ። ተቀባዮቹ የእስራኤል ሕዝብ ነበሩ እና የመቀበላቸው ምልክት ደግሞ አንደኛው ሰንበት ነው፣ ሌላኛው ደግሞ ግርዘት ነው። ተስፋውም ደግሞ ሕይወትና በሀገራቸው ላይ መኖር የሚል ነው። የተስፋው ምልክት ደግሞ የፋሲካ መታሰቢያ ነው። በአዲስ ኪዳን እግዚአብሔር ቃል ኪዳንን በክርስቶስ ገባ እና ተቀባዮቹ ደግሞ በክርስቶስ የምናምን ሁላችን አማኞች ነን። ምልክቱም ደግሞ ጥምቀት ነው። ተስፋው ደግሞ የዘለዓለም ሕይወት ነው። ያው የተስፋው ምልክት ደግሞ ቅዱስ ቁርባን ነው። አያችሁ አይደለ ወዳጆቼ? ምንም ሳይበራረዝ የእግዚአብሔር ቃል እንዲህ ሲቀመጥ በጣም ነው ደስ የሚለውና የሚበልጥን ኪዳን ከእግዚአብሔር ቃል አይተናል። ታዲያ ጥያቄው በዚህ ኪዳን ውስጥ ነን ወይ? ኪዳኑን አወቅን የሚበልጥ እንደሆነ አዲሱ ኪዳን፣ ነገር ግን በዚህ ኪዳን ውስጥ ነን ወይ የሚለው ጥያቄው ለኛ ነው። ስለዚህ በኪዳን ውስጥ ያልሆናችሁ ነው በክርስቶስ ክርስቶስ ይቀበላችኋል። በእምነት ብቻ ይቀበላችኋል። የተበራረዘ ነገር የያዝን ካለን ደግሞ የእግዚአብሔር ቃል በግልጽ በተናገረው መሰረት እንደዚህ ቃል ያልሆነውን በሙሉ ልንጥል ያስፈልገናል። ጸጋ ይብዛላችሁ።